ሰላም እንዴት ነህ? ደህና ቆይቷል። ቆይተሃል? ሁሉ ሰላም። አለን። ሰሞኑን ስለ አንዳንድ ጉዳዮች እስቲ እንነጋገር። በተለይም ከአርቲስቷ ጋብቻ ጋር በተያያዘ ከሌሎችም ደግሞ በዚህ በተለይ ቤስ ቴሌቪዥን ላይ ቀርቦ ከነበሩት ሁለት ልጆች ይሄ በዳይፐር የሚጠቀመው ወጣትና ያገኛትን አፍቃሪ በተመለከተ ጉዳዮች ትንሽ የተራገቡ ነበር። ከዛ አልፎ ደግሞ የነ መንሱርም ጉዳይ ተነስቷል። የመንሱር እንግዲህ ብዙዎቻችን በቲክቶክ እናውቀዋለን። አሁን ወደ ቡርኪና ፋሶ ሄዷል ተብሏል። እንግዲህ ቡርኪና ፋሶ ገብቷል፣ እዛው ኑሮውን አድርጓል ተብሏል። በተለይ የትራውሬ ሀገር ነው ቡርኪና ፋሶ። ለጉብኝት ነው የሄድኩት ነው የሚለው፣ ግን በዛው ቀርቷል የሚባሉ ወሬዎች አሉና እስቲ እነዚህ ጉዳዮች ላይ እንነጋገራለን ብዬ አስባለሁ። እሺ ጥሩ ነው። ጥሩ ነገሮች ነው ያነሳው። እንግዲህ ሰሞኑን እነዚህ ነገሮች በደንብ ብዙ ሰዎች መነጋገሪያ ሆነው ነበር እና ከመጀመሪያው ስነሳ የአርቲስቷ ጉዳይ ነው። በጋብቻ ታስራለች እና በጣም ደስተኛ እንደሆነች ያስታውቃል። ግን ከዛ ጋር ተያይዞ ያው ሰዎች ብዙ ኮምፕሌን እያቀረቡ የሚገኙ አንዳንድ ሰዎች አሉ። ምንድን ነው የሰማሁት? ያው ለምንድን ነው እኔ አንድ ያልገባኝ ነገር አለ። ሰው የራሱ የሆነ ምርጫ ይኖረዋል፣ የራሱ የሆነ ፍላጎት አለው ሁሉም ሰው እና ምርጫዋን ለማጣጣል የሄዱበት ርቀት ትንሽ እኔን ስቦኛል። እና ለምንድን ነው ሰዎች በዚህ ሰዓት ላይ በተለይም ደግሞ አርቲስቶች የራሳቸውን ሰዎች በየትኛውም መንገድ ካገቡ በኋላ እነዚህ ሩመሮች ሲበዙ ትዳራቸው አደጋ ላይ ይወድቃል? እና እስኪ ባሏ ከእሷ ጋር የነበረውን ሪሌሽን በምን እንደተገናኙ የምናውቀው ነገር የለም። ግን ደግሞ ከእሱ የተሻለ ሰው ማግባት እንደምችል ሰዎች እያወሩ ነበር እና ይሄ ነገር እንዴት ታየዋለህ? አስፈላጊ ነው? በብዙ ሰዎች ኮመንት እየሰጡ ነው ያሉት። እኔ አግባብ ነው ብዬ አላስብም። በእርግጥ የራሷን ምርጫ ወስናለች። ከዛ ውጪ የሚነሱ የሶሻል ሚዲያ ግርግሮች ተገቢ ናቸው የሚል ሀሳብ የለኝም። ከዚህ ጋር ግን ተያይዞ የምታየው የአብዛኞቻችን መለኪያ በተለይም ከዚህ ከውጫዊ ውበት ጋር የተገናኘ እንደሆነ ትረዳበታለህ። አሁን አብዛኛው ሰው የሚያነሳው ከሱ የተሻለ ሰው ማግኘት ትችል ነበር፣ ብላብላ ብላብላ ነው የሚሉት። በተለይም በቲክቶክ ላይ ምናምን ያሉ ሰዎች እና እንግዲህ በማነው ዘፋኙ በመጀመሪያ ሙዚቃዋ ከመጣች በኋላ በእሱ ባለው ዘፈን ከዛ ማሬ ማሬ በሚለው ማለት ነው በጣም ታዋቂ የሆነች እና ብዙ ሰዎች የሚወዷት ልጅ ናት። ሜቢ እንግዲህ ብዙዎቹ ከእሷ ጋር ባላቸው ኢንትረስት የተነሳ ሊሆን ይችላል ብዬ ነው ማስበው ይህንን ነገር ያደረጉት እንጂ በእርግጥ አግባብነት ያለው ንግግርም አይደለም። ከዛ በተረፈ እንግዲህ ብዙ አርቲስቶች ተገኝተውበታል። እነ ሰላም ተስፋዬ፣ እነ ሩታ መንግስታብን ጨምሮ ቪዲዮቹን እያየኋቸው ነበር እና ግርማ ተፈራ፣ እሱ ባለው የሺ እንዲሁም እሷ የታወቀችበትን ዘፈን እዛው ላይ ሲጫወትላት አይተናል። እንግዲህ ይሄ ጥሩ የሚባል የሰርግ ስነስርዓት ነው ያደረገችው። ከዛ በተረፈ ግን አብዛኛው ሰው ለመተቸት እየሄደበት ያለው ርቀት እኔ አግባብ ነው ብዬ አላስብም። ብዙዎቹም በዛ መልኩ ይረዱታል ብዬ አስባለሁ። እንግዲህ በእርግጥ የብዙ አርቲስቶች ትዳር ከእንደዚህ አይነት ነገሮች ጋር የተገናኘ ነው። የታወቀ ነው። ወይ ከገንዘብ ጋር ይገናኛል፣ ሀብታም ሰዎችን ያገባሉ፣ ወይ ደግሞ አብረው አድገው ከሆነ ምናልባትም ሊጋቡ ይችላሉ እንጂ ብዙዎቹ እውቅናን ካገኙ በኋላ ገንዘብ ያላቸው ባለሀብቶች ናቸው አሳደው የሚያገቧቸው። እንግዲህ ይሄኛው ከምን ወገን እንደሆነ በምን እንደተዋወቁ ምናምን ግልጽ መረጃ ባይኖርም፣ ነገር ግን ከታየ በኋላ አብዛኛው ሰው እንዴት ይህንን ሰው ታገባለች? ብሩን ገንዘቡን ፈልጋ ነው እንጂ ልታገባ አትችልም ነበር የሚል ሀሳብን ነው እየሰጡ ያሉት። እንግዲህ የአብዛኛው ሰው ሀሳብ ከነዚህ የሚወጣ አይደለም። እንግዲህ አብዛኛው ነገር እንዳየሁት ማለት ነው። ምን መሰለህ እንግዲህ ከዛ ጋር ተያይዞ እንደው ሰሞኑን ደግሞ ሌላ አንድ አስገራሚ ነገር አይተናል እና አንድ ባለሀብት ቅድም ስላነሳው ብዬ ነው እና አንድ ባለሀብት
ወደ 320 ሚሊዮን ብር ስጦታ ሰጥቶ ጥሎሽ ማለት ነው እና አንድ ሰው ለማግባት አስቧል፣ ጥሎሹም ተሰጥቷል። ይህን ሳስብ ቅድም እንዳልኩ ሰዎች አሁን ፍላጎታቸው ምን ላይ ነው? ቅድም አንተ ያልከኝ ነገር አንደኛ ለእሷ ሰዎች ውጫዊ ውበት ላይ ትኩረት እያደረጉ ነው ብለን አነሳን። አሁን ደግሞ በዚህኛው በኩል ደግሞ ገንዘብ ላይ ትኩረት ያደረገ ነገር እንደሆነ የሚያሳይ 320 ሚሊዮን ብር ለአንድ ሴት በስጦታ መልክ ማበርከት ምን ነው የሚያስተምረው? ሀብታም ነኝ የሚለውን ነገር ነው የሚያስተምረው ወይስ እሷን እወዳታለሁ የሚለውን ነገር ነው የሚያስተምረው? ወይስ ደግሞ ምንድን ነው? ገንዘብ ማሸሽ ነው? በተለያዩ ሰዎች ስም አዙሮ ገንዘብን ማሸሽ ነው ወይስ ምንድን ነው? ምክንያቱም እንደዚህ አይነትም ሰርጎች ስላሉ ብዬ ነው። አሁን የፍናን እንትን እንደዚህ አይነት ሰው እሷን አይመጥናትም ብለው ካወሩ ገንዘቡ አያስፈልግም ብለው እያወሩ ነው ማለት ነው። እዚህኛው ደግሞ ይህን ያክል ገንዘብ ስጦታ ተሰጥቶ ደግሞ ሲያገባ ሰዎች ፍላጎታቸው አሁን ላይ ምንም እየገባን አይደለም ብዬ ነው። እስኪ ይህኛውንስ እንዴት ታየዋለህ አያይዘህ? እሱን ዜና ሰምቻለሁ። በጣም ብዙ ወርቅ፣ በጣም ብዙ ልብሶች፣ በጣም ብዙ የሚባል ከ320 ሚሊዮን ብር በላይ አካባቢ 10 ሚሊዮን ብር ቼክ ምናምን በጣም አሁን እኔ ሁለት ነገሮች ነው ማስታወሰው። ባለፈው ጊዜ አይተህ ከሆነ አንድ ቪኤት ላንድ ክሩዘር መኪና ወስዶ የሰጠ ሰው ነበረ እንደ ጥሎሽ ማለት ነው። እና ከዛ በኋላ ደግሞ እንደገና መቼ ነው ድጋሚ ይሄ ነገር ተከሰተ? ያ መኪና በጣም ትልቅ ጥሎሽ እየተባለ እየተወራ ነበረ። ከዛ ደግሞ አሁን ላይ የ320 ሚሊዮን አካባቢ የሚያወጡ ቁሳቁሶችን ወስደው ሰጡ ማለት ነው። እና በእርግጥ የኢትዮጵያ ሕዝብ ያለበት ደረጃ ይሄ ነው ወይ? ወይስ ደግሞ ያልገባን የሆነ ነገር አለ? ምንድነው እየተፈጠረ ያለው የሚለው በጣም ሊታይ የሚገባው ነገር ነው። እኔ አንዳንድ ጊዜ እንደዚህ አይነት ነገሮች እንደ ትልቅ ነገር ሲወሩ ራሱ የሚያሳዩት ነገር እንዳለ መረዳት ያስፈልጋል። ይሄ ነገር የሆነበት ዋነኛው ምክንያት እኮ አንደኛ ሌሎች ህዝቦች የሚበላም የሚጠጣ እንኳን የሌላቸው በልመና ላይ ያሉ በጣም ብዙ የኢትዮጵያ ህዝብ እኮ አለ አይደለም እንዴ? በዚህኛው ሳይድ ደግሞ ስትሄድ 320 ሚሊዮን ለጋብቻ ሲያደርጉ ምናምን ትሰማለህ። ይሄ ከምን ጋር ነው የሚገናኘው? እና ምን እየተፈጠረ እንደሆነ ሊገባኝ አልቻለም። እንደኔ ሊታይና ሊጠና የሚገባው ነገር ነው የሚመስለኝ። የሀገሪቱንም ምንድነው ስሙ የዚህ ገንዘብ ክፍፍል ኢንካም ወዴት እየሄደ እንደሆነ በቃ የሚያሳይ ነገር ነው ብዬ ነው የማስበው። እና እንደ ጥሩ ነገር ሳይሆን ሊሞላው የሚችለው ሊታይ የሚችለው ሜቢ እንደ ማስጠንቀቂያ ምናልባት የሀገራችን የኢንካም ዲስትሪቢዩሽን እንዴት እንደሆነ በጥቂት ሰዎች እጅ እንደወደቅን የሚያሳይ ነው የሚመስለኝ። እና ይሄ ነው ለእኔ የሚታየኝ። በጣም ደስ የሚል ሀሳብ ነው ያቀረብከው። እነዚህን እንግዲህ የሁለቱን ሰዎች ሰርግ እዚሁ ላይ እንጨርሰው። ምክንያቱም ምንም ማለት አንችልም። ምክንያቱም ያው እሷ ገብታለች፣ እግዚአብሔር ትዳሯን እንዲባርክላት ነው የምንመኘው፣ ጥሩም ልጅ ስለነበረች። ከዛ ውጭ ግን የሰው ወሬና እንትን የእነሱን ህይወት ላይ ሊያናጋ ይችላል። እንደው ከዚህ በኋላ እንደው መልእክት ያለኝ ትዳሯን ሸፈንፈን አድርጋ ብትኖር ነው። ይሄ ልታይ የሚለው ነገር ብዙም ስለሌለባት ከዚህ በኋላ የራስን ህይወት ወደ ግል አዙሮ ሁሉ ሰረሞኒው ስላለቀ የግል ህይወትን መኖር ነው። የነዛኞቹ ነገሮች እንግዲህ ቀስ በቀስ የምናየው ይሆናል። ገና ሽምግልና ነው መሰለኝ የሰማነው። ሰርጉ ላይ ደግሞ ሌላ የሚያስደምም ነገር መስማታችን አይቀርም። ብዙ የምናወራበት ይሆናል ሲመጣ ማለት ነው እና ሲደርስ። ከዛ ግን አንድ አስገራሚ ልጅ ነበረ፣ አንድ ወጣት ነበረ በህመምና በስቃይ ያለ ልጅ። ግን ደግሞ ያን ህመምና ስቃይ ሁሉ አሸንፎ ከነ ህመሙ ከነ ስቃዩ በጥሩ ማዕረግ በዋንጫና በሜዳሊያ የተመረቀ ልጅ ነበረ እና እንደው በአጋጣሚ ሆኖ ይህን ነገር ብቻ ነበረ ስለሱ የምናውቀው እና አሁን ቀስ ብሎ እሱ አንድ የሱ ፍቅረኛ ስለሆነች
ሴትና ለዚህ ሁሉ ውጤቱ እሷ ደጋፊውና በጣም አበረታችሁ እንደነበረች ሲያመሰግን ሰምተሃል እና እስኪ ስለዚህ ደግሞ የምትለው ነገር። በተለይም ያ በተለይ ዳይፐር ይጠቀማል የሚባለው ልጅ እንትን ካለ በኋላ ብዙ ሰዎች እሱ ላይ አንዳንድ ነገሮችን ሲያነሱ ነበረ። እንዴት በዚህ ደረጃ ታግሳው አግብታው እንደዚህ ልትኖር ቻለች እያሉ ብዙዎቹ ጥያቄ ሲያነሱ ነበር። በእርግጥ ልጁ እድለኛ ነው እንግዲህ አንዲትን መልካም ሴት ያገኘ ነው የሚመስለኝ። የሚያስደስት ነገር ነው። ብዙዎቹ በዚህ ደረጃ የሚጠብቁት አይነት አይደለም። መልካም የሚባል እድል ነው የገጠመው ብዬ ነው የማስበው። ምክንያቱም ብዙዎቻችን የምናያቸው የምንሰማቸው ታሪኮች ከዚህ አይነት ነገር ጋር እጅግ በፍጹም የተራራቁ ናቸው። እንደምታውቀው እንዴት አገባችው፣ እንዴት ተዋደዱ፣ እንዴት እንደዚህ ሆኑ የምንላቸው ብዙዎቹ አብዛኛውን ፍቅሩን ምንም ከገንዘብ ጋር ብቻ ስለሆነ የሚያገናኙት ማለት ነው። እና የሚገርም ነገሮች ነው እየሰማን ያለ ነው ኢቢኤስ ላይ እና የሚደገፍ ነገር ነው። እንግዲህ የሁለቱን አየን፣ የፍናንን አየን፣ የባለሀብቱን ሰው እያየን፣ አሁን ደግሞ በዚህ በፍቅር ብቻ የመጣውን ነገር አየን እና የሚያስደንቅ የዓለም ዝንጉርጉር የሆነውን ዓለም ነው የተመለከትነው። እስቲ እንግዲህ የዛሬውን ፕሮግራም በዚሁ እናብቃው። በሌላ ጊዜ ሌሎች ጉዳዮች ይዘን እንመለሳለን። እሺ ሰላም፣ አመሰግናለሁ። ጥሩ ነገር ነበር ያነሳ ነው። በደንብ ደግሞ ማውራታችን ስለማይቀር ቴንኪው። መልካም ጊዜ። እሺ ቻው።